አዶናይ የአባቱ ገዳይን የደረሰበት ይመስለኛል። ወይም ደግሞ አባቱን ማን እንደገደለው ሳያውቅ አይቀርም። ለምን ካላችሁም እንግዲህ ካስታወሳችሁ ጆን የሆነ ሽጉጥ ይመስለኛል ሽጉጥ ከየት እንዳመጣለት ባላቅም በሆነ ነገር ሸፍኖ ብቻ ሽጉጥ አምጥቶ ሰጥቶታል። ያን ሽጉጥ አምጥቶ እንደሰጠው ደግሞ የሚፈልገውን ገንዘብ ከሰጠው በኋላ እየሮጠ ወደ ቤት ነበር የመጣው። ጆ ልከተልህና ወደ ቤት ልምጣ ቢለውም በጭራሽ ወደ ቤት መምጣት የለብህም፣ ኤልሹን የምትፈልጋት ከሆነ እኔ እጠራልሃለሁ፣ እኔ ካልኳት እምቢ አትለኝም ብሎ ጆ ወደ ቤት እንዳይመጣ ከልክሎታል። ጆ ኤልሹን ሳይሆን የሚፈልገው ማየት ኑኑን ነው። ነገር ግን ነገሩ ሊሳካለት አልቻለም። አዶናይ ግን የአባቱን ገዳይ ወይም ደግሞ አባቱን ህይወቱን እንዳጣ ያደረገውን ሳይደርስበት አይቀርም። ያለ ምክንያት መቼም ያን ሽጉጥ ዝም ብሎ ያመጣል ብዬ አላስብም እና ምናልባት አዶናይ የወይዘሮ ሄለንን ህይወት ያጠፋዋል ወይስ ምን ያደርጋል? እስኪ ቤተሰብ ምን ትላላችሁ? ሀሳባችሁን እስኪ አካፍሉኝ ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ያው እኔን መደገፋችሁንና ማበረታታችሁን ቀጥሉበት። ከጎን የሆናችሁ ለምታበረታቱኝም ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ይብዛልኝ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም ላይክ ማድረጋችሁን አትርሱ። ቴንኪው ሶ ማች። እንግዲህ አዶናይ ሽጉጥ ገዝቶ መጥቷል። የአባቱን ገዳይ ሳይደርስበት አይቀርም ማለት ነው። በሌላ በኩል ደግሞ መኮንን እህቱን በጣም ተቆጥቷታል። እስከ ዛሬ ድረስ እኔ በጣም መኮራብሽና የምመካብሽ እህቴ ነበርኩኝ፣ ነገር ግን የተሳሳትኩ ይመስለኛል። ገለባ ሆነሽብኝ ነው የተገኘሽው። እኔ ባንቺ እንደምተማመንና እንደምኮራብሽ ታውቂያለሽ። አሁን ግን ወርደሽ ተፈጥፍጠሻል። ስለዚህ ሌሊቱን ሁሉ እንቅልፍ አልወሰደኝም፣ ሳስብበት ነው ያደርኩት። ስለዚህ አስቤው ወስኜ ጨርሻለሁ። እናም ወደ ገጠር እንመለሳለን። እንደውም በአንቺ ምክንያት እዛ የወጣንበት ምናልባትም ልጁ ሳይሆን ስህተተኛ አንቺ ልትሆኝ ትችያለሽ። ምክንያቱም እዚህ እያየሁት ያለው ነገር እና እየተፈጠረ ያለው ነገር ለማመን አቅቶኛል። በአንድ በኩል ስልሽ በሌላ በኩል ከስንት ወንድ ጋር ነው የማይሽ? አንቺ የደሃ ልጅ ነውሽ። ስለዚህ ተምረሽ ጥሩ ደረጃ ትደርሻለሽ ብለን ያሰብንሽ ልጅ እንደዚህ ሆነሽ መቅረትሽ በጣም ነው ያሳዘነን። ስለዚህ ከተማ ሆነሽ ካልተማርሽ ወደ ገጠር ትሄጂና እዛው ወደ ቦታችን እንመለሳለን። እናቴን ያለ ጎረቤት ያለ ምን ያስቀረሻት አንቺ ሆነሽ። ስለዚህ ያንን ነገር ደግሞ ተመልሰን እንደምንም ብለን ማካካስ አለብን እንጂ በጭራሽ እዚህ አትቀመጭም። ስለዚህ ወስኛለሁ ብሏታል። እሷም በጣም ነበረ እየደነገጠችው። እባክህን ላስረዳ ስለተፈጠረው ነገር ብትለውም አይ በጭራሽ እኔ እኮ በጣም አንቺን ነበር የምወደው የማከብረው የማምንሽ፣ ነገር ግን ወርደሽ ነው ያገኘሁሽ። በጣም ቀለሻል። ከገለባ በላይ ነው እየቀለልሽብኝ። ስለዚህ እኔ ምንም ማድረግ አልችልም፣ ወስኛለሁ። ነገር ግን እናቴም መሲም አንድ ላይ ቁጭ ብለን አውርተንበት ከዛ በኋላ ወደ ገጠር እንሄዳለን ሲል ቁርጡን ነግሯታል ማለት ነው። በሌላ በኩል እንግዲህ ያው እናቱንም እህቱንም ሰብስቦ ያው ወደ ገጠር መሄድ እንዳለባቸው ለመማከር አንድ ላይ ቁጭ ብለው ነበር። ነገር ግን አዶናይ ያንን ሽጉጥ ተቀብሎ እየሮጠ ሲመጣ ሁላቸውም ደንግጠው ወደሱ እየተመለከቱ ነበር ማለት ነው። ውድ ቤተሰቦቼ እንግዲህ ጆን በጣም እየጠበቀ ነበር። ኑኑን ጠብቆ ይሄዳለታለች ወይም አግኝቷታል። ነገር ግን እንደማትፈልግና ከሱ ጋር ምንም አይነት ግንኙነት እንዲኖራት እንደማትፈልግ ነው የነገረችው። ስልክም ደውሎላት ለምንድን ነው እኔ ስደውልልሽ ስልክ የማታነሺው ሲላት በቃ አልፈልግም፣ ተውኝ፣ ካንተ ጋር መሆን አልፈልግም ሲነግሩህ አይገባህም እንደ ነው ስትል የነበረው። ጆ ግን በጣም ወዷታል። እኔ ሳስበው ምናልባትም ከጆ ጋር የምቀጥል ይመስለኛል። ነው ጆ ያው ሁሉም ይወዷታል። በነገራችን ላይ አዶናይም በጣም ይወዷት ነበር፣ ቤሉልም ወዷት ነበር። ነገር ግን እንግዲህ ቤሉልም ትቷታል። አዶናይም አሁን የአባቱን ገዳይ ነው እያሳደደ ያለው። ስለዚህ ጨዋታው ወደ ጆ ሳይቀየር አይቀርም ማለት ነው። ስለዚህ ጆ ደግሞ አሁን ያው የእሷን ማንነት በደንብ አላወቅም። እውነትም ትክክለኛ አፍቃሪ መስላው እንደውም ኤልሹ ተብዬዋ ቤት መጥቶ ስለነበረ እና ወደ ውጭ እንውጣ ምን አመጣ ከቤት ምን ልትሰራ ትመጣለህ ብላ ወደ ውጭ እዛው ወጥታ በጣም የሚያሳዝንና ልብ የሚሰብር ንግግር ነው ስትናገር የነበረው። ምንም አይነት ፍቅር
እንደሌላት እንደማትወደው ከዛ ቤት ድርሽ እንዳይል ነው በጣም በሚያሳዝን ሁኔታ ስትነግረው የነበረው ማለት ነው። እሱም ያው ያሳለፈውንና ወደኋላ መለስ ብሎ ያሳለፉትን ጊዜ ስትዋሸው የነበረውን መለስ እያለ እያስታወሰ በጣም ልቡን እንደሰበረችው እና መቼውንም ቢሆን እንደማይጠገን ነው ሲነግራት የነበረው። እሷ ግን በጭራሽ ምንም አልመሰላትም። እና ምን ይጠበስ ምን ይደረግ፣ ለምንድነው ወደኋላ መለስ ብለህ ይሄን ሁሉ የምታወራው ምናምን ስትለው ነበር። ለማንኛውም ያው ፍቅር ከባድ ነው። ቢሆንም ግን እሷም የእጇን ታገኛለች። ግን ቤተሰብ እዚህ ላይ እሷን አሁን ማለት አሁን ኤልሹ የተናደደችው ወደ ኑኑ ስላዘነበለና ኑኑን ስለወደደ እንጂ ኤልሹ ትወደዋለች። መጀመሪያ ያው እሱን ትወደዋለች፣ ከዛ ዶናይን ወደደች። ነገር ግን አሁን ደግሞ ወደ ኑኑ ሲገረበት ያው ወደዋለች። ለራሷ እንደሆነ ፈልጋ ነበረ። ያው ይዘኝ ጥፋ ስትለውም እምቢ ስላላት እንግዲህ በዛ ምክንያት ነው በጣም የተቀየመችው እና በጣም ልብን የሚሰብር ንግግሮችን ነበር ስትናገረው የነበረው። እሱም ልቤን ሰብረሽኛል፣ የአፍቃሪን ልብ ሰብሮ እንደዚህ መሆን ደግንነት መስሎች ነው ወይ ምናምን ሲላት እሷ ምንም አልመሰላትም። ያም ሆነ ውድ ቤተሰቦች እውነት ለእሱ ትክክለኛ ፍቅር ቢኖራት ኑሮ በነገራችን ላይ ይህንን ነገር አታደርግም ነበር። ያው ትክክለኛ ፍቅር ስለሌላት ነው ለሱ። ስለዚህ ወደዛች ቤት ዝር እንዳይል አባረዋለች ማለት ነው። ውድ ቤተሰቦች እንግዲህ ያው ቤሉልም እንደማይፈልጋት ኑኑን ነግሯታል፣ ማለት ለኤልሹ ነግሯታል። ያው የምትፈልገው ነገር ተሳክቶላታል ማለት ነው። እዚህ ላይ በጣም የሚያሳዝነው ነገር አሁንም ቢሆን ጆ ኑኑ የቀረበችው በንጹህ ልቧ አይደለም። ያው ኤልሹ ስላለቻት እና ኤልሹ ስለነገረቻት በዛ መሰረት ነው እንግዲህ ከሱ ጋር ሄዳ እሱን ለማናደድ እና እሱን ፍቅር ከያዘው በኋላ ከኑኑ ለእሱን ልቡን ለመስበር ነበር እንደዛ ያደረገችው። ያም ሆነ ተሳክቶላታል ማለት ነው። እና አሁንም ቢሆን ጆ ኑኑ በትክክለኛው መንገድ እንዳልቀረበችው ሲያውቅ ደግሞ የባስ ልቡ ይሰበራል እና ሁለተኛ ሴትን የሚቀርቡ አይመስለኝም። በተለይ ደግሞ አሁን ኑኑ እውነትም ማለት ኤልሹ እንደዚህ ብላኝ ነው እንደዚህ አድርጌ ብላኝ ነው እየቀረብኩ ካለችው በጣም ነው ልቡ የሚሰበረው እና እውነት ለመናገር በጣም አሳዝኖኛል ጆ ማለት ነው። በዛ ላይ ከወይዘሮ ሄለን ጋር በጣም ግብ ገጥመዋል። ጆን ቢሆን ለምንድን ነው የምትመጣው? ፖሊስ እጠራብሃለሁ ስትለው ኧረ እባክሽ ተይ እንጂ ፖሊስ ቢመጣ ማንን የሚያስር ይመስልሻል? አንቺ እንዳንቺ አይነቱን ጨካኝ ሴት ነው የሚያስረው ወይስ እንደኔ አይነቱን ንጹህ ሰው ነው ሲላት የነበረው። ያው ስራዋን በደንብ አድርጎ ስለሚያውቅ ማለት ነው። ግን እኔ እዚህ ላይ ያልገባኝ ነገር ጆ እንዴት የወይዘሮ ሄለንን ስራ ሊያውቅ ቻለ ነው ማለት በማ አድርጎ። ምናልባት በአዶናይ የሆነ ያወቀው አላቅለትም፣ ብቻ ግን የምትሰራውን ወንጀል በደንብ አድርጎ ያውቃል ማለት ነው። አንድም ነገር ቀና ብላ መናገር አትችልም። አሁን ወይዘሮ ሄለን ያለችበት ጉዳይ በነገራችን ላይ በጣም ከባድ ሁኔታ ላይ ነው ያለችው። እየፈልጓት ነው። አንደኛ ገጠር ያሉት እየፈልጓት ነው፣ በደንብ አድርገው ይፈልጓታል። ሁለተኛ አዶናይ ሁሉንም ነገር አውቋል። ሶስተኛ እንግዲህ መኮንንም ከሷ ጋር እንድሰራ ፈልጋ ነበረ። ያው በትንሹ ቢሆንም የሚያውቀው ነገር አለ። አራተኛ ደግሞ አሁን ቤሉል ከዛ ልጅ ጋር የምትሄደውና የምትመጣው ነገር ስላልተመቸው ብዙም እየተጠጋትና ለሷ ሊቆምላት አልቻለም። አባቱን የከዳችውና የተጫወተችበት ስለሚመስለው ስለዚህ አሁን እሱ ብዙም ከሷ ጋር እየቆምላት አይደለም፣ እያሳደዷት ነው ያሉት ማለት ነው። ስለዚህ አሁን ወይዘሮ ሄለን በጣም ትልቅ ችግር ውስጥ ነው ያለችው ማለት ነው። እና ይሄ ነገር በቀላሉ የሚፋታት አይመስለኝም። በተለይ አዶናይ እንግዲህ ሽጉጥ ይዞ ነው የመጣው። ማንን ነው የሚመታበት? ማንን ሊገል ነው? ወይስ ደግሞ ገሎ እስር ቤት ሊገባ ነው ወይ? አላውቅም። ብቻ እንደኔ ግን አዶናይ ይሄንን ነገር ባያደርግ ደስ ይለኛል። የሚያውቀውን ነገር ወይም ደግሞ ያለውን መረጃ ለፖሊስ ቢሰጥና ፖሊስ ማድረግ ያለበትን ቢያደርግ መልካም ነው። ያው ግን ወንድ ልጅ ሲባል ታውቃላችሁ የአባቱን ገዳይ ካልተበቀለ እሺ አይልምና እንግዲህ ወይዘሮ ሄለንም ጉዷ ሊፈላላት ነው ማለት ነው። በጣም ነው የሚያስጠላው በነገራችን ላይ ከጅምሩ ጀምሮ ችግር ብቻ ማለት የሆነ ይህ ሰው ልም የተቀባ ድራማ ነው ታውቃላችሁ። ገና ሀ ብሎ ሲጀምር እንግዲህ ወይዘሮ ሄለን ከአቶ ቶማስ ጋር ስትገናኝና ወደ አቶ ቶማስ ስትመጣ እሱን ገላ ገንዘቡን ለመውረስ ነበር እና የመጀመሪያ ስራዋም የነበረው እሱን መግደል ነበር። እንግዲህ መሲል እስካሁን ድረስ ጥምድ አድርጋ የያዘቻት ያንን ነገር ስለምታውቅባት ነው። ከኋላው ሆና ጓንት ለብሳ
በሽጉጥ ጭንቅላቱን ልትመታው ስትል ያው መሲ ሻሂ ይዛ ስትመጣ ከኋላዋ ሁና ታያታለች እና ሻሂውን በቁሟ ነበረ እየለቀቀችው። ወይዘሮ ሄለንም በጣም ደንግጣ ሽጉጡን ወደ ኪሷ አስገብታ ጓንቱን አውልቃ ምናምን ምን ሆነሽ ነው ምናምን ብላ እሷን አባብላ እንደውም ልትናገር ነበረ በሰዓቱ መሲ። ነገር ግን እንዳትናገር አፏን ያዘቻት። ከዛ ወደ ክላሷ አስገብታ ይህንን ነገር ብትናገሪ አንቄ እገልሻለሁ ምናምን አለቻት። እንግዲህ ጅምሩ እንደዚህ ነው እና ያው ገንዘብ ፈልጋ ስለሆነ የመጣችው ያን ሰውዬ ገላ የእሱን ገንዘብ መውረስ ነበረ። በጣም የሚገርመው ነገር ግን እሱ ከልቡ ነበር የሚወዳት። ደግሞ ይዘፍንላት ነበር። ድምፁ ቆንጆ ነው ምናምን እና ይዘፍንላት ነበር። እውነትም ከልቡ ነበር የሚወዳት። የሚገርመው ነገር ቤተሰቦቼ እንግዲህ እቺ ኤልሹ የእሱ ልጅ አይደለችም። እሱ የሚያስበው አሁን የእሱ ልጅ እንደሆነች ነው። በጭራሽ የእሱ ልጅ አይደለችም። አሁን ነው የምታስበው አባቷ አቶ ቶማስ እንደሆነ ነው። ነገር ግን ነው አባቷ አቶ ቶማስ አይደለም፣ ቤሉልም ወንድሟ አይደለም። ይህን ነገር እኮ ቤሉል ሳቅ ቤተሰቦቼ ንብረቱን የራሱ ማድረግ ይችላል። ኑኑም ሆነች ወይዘሮ ሄለን ከዛ ቤት ምን ጠቀም ነው ይወጣሉ። ነገር ግን ይሄ ከመሆኑ በፊት ወይዘሮ ሄለን ማድረግ ያለባትን አስቀድማ እያሳካች ያለችው ፋይል የምትፈልገው አሁን ፋይሉን ደስ የሚለው ነገር መሲጋም አለ ፋይል ግን ዋናውን ሰውየው ማለት አቶ ቶማስ ደብቆት የነበረውን ፋይል አዶናይ ሳያገኘው አይቀርም ይመስለኛል ማለት ነው። ስለዚህ ወይዘሮ ሄለን አሁን ሁሉንም ነገር በስሟ አላዞረችም። ያው በድርጅቱ ከዛ ከምትሰራበት ድርጅት ብዙ ነገር ይኖራታል። ነገር ግን አሁን ከቤቱ ከአቶ ቶማስ ቤት ሁሉም በስሟ ያለ አይመስለኝም ማለት ነው። ስለዚህ ብቻ በጣም ነው የሚያሳዝነው ቤተሰብ ማለት ነው። ድራማው እንደዚህ ስታዩት ሰው ለገንዘብ ሲል የማያደርገው ነገር የለምና ግርም ነው የሚለው። እንግዲህ ቤተሰቦቼንም እዚህ ላይ ያበቃለሁኝ። አብራችሁን ስለቆያችሁ አመሰግናለሁ። ቻው ባባይ